መጽሐፍ ቅዱስን እናውቃለን የሚሉ ጸረ ሴማዊ የሆኑ ወይም ደግሞ አንቲሴሚቲዝም ክርስቲያን አንቲሴሚቲዝም ክርስቲያኖች ናቸው፣ ግን አይሁዶችን በጣም የሚጠሉ መጽሐፍ ቅዱስ አስተማሪዎች በየስፍራው ብቅ እያሉ ነው። ኢትዮጵያውያን ኢየሩሳሌም በጣም የዓለም የልብ ትርታ ናት። ወንዙ ግን ይደርቃል። ሲደርቅ ግን እግረኛ ሁሉ የሚያልፍበት ይሆናል። ትልቅ ለጸረ ክርስቶስ መንገድ የሚያዘጋጅ ይሆናል ማለት ነው። ወይንም ደግሞ ለጦር ማለፊያ፣ ለታንኮች ማለፊያ በጣም የተከፈተ በር ይሆናል ማለት ነው። ስድስተኛው መልአክ ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ ይለናል ራእይ 16 ቁጥር። ከፀሐይ መውጫ ለሚመጡ ነገሥታት መንገድ እንዲያዘጋጅላቸው ውሃው ደረቀ ይላል። ኒውክለር ያላቸው መሳሪያዎች ይተኮሳሉ። ባዮሎጂካል ዋርፌርስ ምን ማለት ነው? ምናልባት ሲተኮስ የሚያሳብድ ወይንም ስጋን እርግፍ አድርጎ የሚያቀልጥ ጨረር ያለው ካንሰር የሚያስይዝ ወይ ኢሚዲየት ስስ ኦርጋኖችን የሚመታና የሚገድል ጨረር ያላቸው መርዘኛ የሆኑ ነገሮች ይነሳሉ ማለት ነው። ልክ እንደ ኮቪድ አይነት በአንድ ወረርሽኝ የሚጨርስም ሊሆን ይችላል። መጽሐፍ ቅዱስን እናውቃለን የሚሉ ጸረ ሴማዊ የሆኑ ወይም ደግሞ አንቲሴሚቲዝም ክርስቲያን አንቲሴሚቲዝም ክርስቲያኖች ናቸው፣ ግን አይሁዶችን በጣም የሚጠሉ መጽሐፍ ቅዱስ አስተማሪዎች በየስፍራው ብቅ እያሉ ነው። ኢትዮጵያውያን ይሄን ገርሞኛል። አይሁድን የመጥላት በዚህ በአረብ ፖለቲካ በጣም ብሬኖች ከመሆኑ ካልቸሩን ካለማወቅ የተነሳ እስራኤል ሀገር ካየሁት አንድ ነገር በጣም ከገረመኝ ነገር 24 ሰዓት ብትሄዱ በጣም ሰላማዊ ነው። ሁሉም የሚበላው ይሄን ፈላፈል ነው። ፒስፉል የተለያየ አይነት ዝርያዎች አሉ። አይሁድ ብቻ አይደለም ያለው፣ አረቦች አሉ ፒስፉል የሚኖሩ ከእስራኤል ጋር ባስ የሚነዱ ትልቅ ቦታ ላይ የሚሰሩ ሚሊተሪ ውስጥ ያሉ የሚገርም አሉ። ሌሎች ዝርያዎችም አሉ ኤክሰፕት ከፓለስቲኒያንስ በስተቀር ሌሎች አረቦች ይኖራሉ። የሞሮኮ አረቦች አሉ፣ አሁን በዛ ኢትዮጵያውያኖች አሉ። እና ሁሉን አቅፎ የያዘች አገር ናት። ከውጭ እንደሚወራው እንደ ፖለቲካው እንዳታዩ ትላችኋለሁ። እና በመጽሐፍ ቅዱስ ሚዛን ነገሮችን እንመዝነው፣ ግድ የላችሁም። የሚጠቅመን ለእኔና ለእናንተ በመጽሐፍ ቅዱስ ሚዛን መመዘኑ ነው። አንቲሴሚቲዝም በእግዚአብሔር ፊት ኃጢአት ነው፣ እንደገና ሕገ ወጥም ነው። አንድን ዘር መጥላት አንችልም፣ ጠቅለን ማለት ነው። ለእኛ ለክርስቲያኖች በተለይ በፍጹም የተፈቀደልን አይደለም። እውቀት ከማጣት የተነሳ ግን ሰዎች በጥላቻ ይሞላሉ። በመጽሐፍ ቅዱስ ሚዛን ነገሮችን እንመልከታቸው። መጽሐፍ ቅዱስ ምን ይላል? ስለዚህ አካባቢ ሲነገር መጽሐፍ ቅዱስ የዚህ አካባቢ የሚድል ኢስት ችግር፣ የመካከለኛው ምስራቅ ችግር ትልቅ የሆነ በመካከል የቤተሰብ ጠብ ነው። ቤተሰብ ተጋጭቶ ነው። ቅድም እንዳልኳችሁ አባታችን አብርሃም ልጅን ይፈልግ ነበረ እና ከዚህ የተነሳ ልጅን ከመፈለግ የተነሳ አጋር ገባች በሳራ ጥፋት። ሳራ ናት ከሷ ውለድ ያለችው እና ግጭቱ እዛ ውስጥ ነው የተጀመረው። የአሁኑ የመካከለኛ ምስራቅ የፖለቲካ ቀውስ ስሩ የተቀበረው በዘመናዊ ድንበር ግጭት ውስጥ ሳይሆን በጥንት የአብርሃም ድንኳን ውስጥ ነው። በአባታችን አብርሃም ድንኳን በይስሐቅና በእስማኤል መካከል ኃይለኛ ግጭት ነበረ። ገና በሕፃንነት ተባሮ እስማኤል የተባረረበት ምክንያት ሲስቅ አየችው። እንዴ ከልጄ ጋር እንዴት ይስቃል ብላ ሳራ ካላስወጣህልኝ አለችው። አያችሁ፣ በኋላ ታሪኩን ታውቁታላችሁ። በያዕቆብና በኤሳው መካከል ደግሞ ሌላ ቅንዓትና ጥላቻ ተነሳ። ያዕቆብ እስራኤል ነው፣ ኤሳው ኤዶም ነው። ተመልከቱ፣ ኤዶማውያን ናቸው አናሳልፍም ያሉት እስራኤልን ሲመለሱ ከግብፅ የቅንዓትና የጥላቻ ነገር በመካከላቸው ገባ። ትውልድ እየተቀየረ ሲመጣ ያ እርግማን፣ ያ የጥላቻ፣ ያ ቅንዓት እየተላለፈ ሄደ። ብዙ ማግባት ሌላው አንዱ የዛሬውን የአረብና የእስራኤልን ግጭት ወልዷል። ልክ ይሄ ፖሊገሚ ብዙ የማግባት ባህል ስለነበራቸው ከሰራተኛ የተወለዱት ወይም ከባሪያይቱ የተወለዱት ከሳራ ከራሔል የያዕቆብ ሚስቶችን ተመልከቷቸው፣ ቅንዓት ወለደባቸው። ስለዚህ የአረብ እስራኤል አንዱ ግጭት የምትመለከቱት እዛ ላይ ነው።
ሌላው የሥጋ ዘመዶች መራራ የሆነ የዘመናት ቁርሾ እንዳለ የምትመለከቱት መዝሙር 83 ላይ ታያላችሁ። ኤዶማውያን፣ እስማኤላውያን፣ ሞዓባውያን፣ አሞናውያን እነዚህ ቤተሰቦች ናቸው። አሞን የኤሳው ልጅ፣ ሞዓብ የኤሳው ልጅ። አሞንና ሞዓብን ነው የወለደው ያኔ እሳተ ገሞራ ከመምጣቱ በፊት ወይም ደግሞ ያ የእሳት ከመውረዱ በፊት በሶዶምና በገሞራ ላይ። ስለዚህ እስማኤላውያን፣ ኤዶማውያን፣ ሞዓባውያን፣ አሞናውያን በመጨረሻው ዘመን የእስራኤልን ስም ከምድረ ገጽ ለማጥፋት የጥፋት ኅብረት ይፈጥራሉ። መዝሙር 83ን ሄዳችሁ ተመልከቱ። እና እነማን ናቸው ኤዶማውያን? እነማን ናቸው እስማኤላውያን? ሳዑዲ አረቢያ። ሞዓባውያን፣ አሞናውያን። አሞንማ አሁንም አለ፣ በኋላ አሳያችኋለሁ ስለነሱ። ኤዶም የደቡብ ዮርዳኖስን ነው የሚናገረው። ፔትራ የሚባል አካባቢ የኤሳው ዝርያዎች ናቸው። በእስራኤል ላይ ባላቸው ጠላትነት ነው የሚታወቁት። አብድዩ 1 ላይ ሄዳችሁ ተመልከቱ። እስማኤላውያን ሳውዲ አረቢያ ናቸው፣ አብዛኛው የአረብ ዓለም እና የአብርሃም ልጆች የእስማኤል ዘሮች ናቸው። በዘፍጥረት 16:12 ላይ እጁ በሁሉ ላይ ይሆናል ይላል። ምን ማለት ነው? በቃ ሁሉም በሰይፍ መግደል ይወዳል፣ ሰልፈኛ ነው። ይሄ ተተንብዮበታል። በለው ሞዓብን ውሰዱ። ሞዓብ መካከለኛው ዮርዳኖስ ነው። የሎጥ ልጆች የሞዓብ ዘሮች ናቸው። በመጨረሻው ዘመን ከእስራኤል ጋር ግጭት ውስጥ ከሚገቡት አገሮች አንዱ ሞዓባውያን ናቸው፣ የዮርዳኖስ ሰዎች ናቸው። አሞናውያን የሚባሉ አሉ። እነዚህ ሰሜን ዮርዳኖስ ያሉ ዋና ከተማቸው አማን ተብላ የምትጠራ አሁንም እንኳን ማለት ነው የሎጥ ሁለተኛ ልጆች የአሞን ዘሮች ናቸው። ዛሬ የዮርዳኖስ ዋና ከተማ በስማቸው ትጠራለች። በዚህ የመጨረሻ ዘመን አንዱ ግልጽ የሆነ ትንቢት የምንመለከተው የኢየሩሳሌምን መካከለኛ እና የሚያስጨንቅ ድንጋይ ተብላ መጠራቷል። the centrality of Jerusalem። በቃ ዓለምን በዚህ በፖለቲካው የታወከበት ነገር አንዱ ኢየሩሳሌም ናት። ምን ይሻላል ስለ ኢየሩሳሌም? ኢየሩሳሌም በጣም የዓለም የልብ ትርታ ናት። ነቢዩ ዘካርያስ በመንፈስ ሲመለከት የተመለከተው አንዱ እግዚአብሔር ኢየሩሳሌምን ለአሕዛብ ሁሉ የሚያስጨንቅ ድንጋይ እንዳደረጋት ዘካርያስ 12:3 ላይ ይናገራል። በእንግሊዝኛው ላይ ሄዳችሁ ስትመለከቱ በርደንሰም ስቶን፣ በጣም ሸክም የሆነ ሊያነሷት፣ ሊጥሏት፣ ሊያስወግዷት የማይችሉ ትልቅ ድንጋይ ቦልደር ማለት ነው። ተንከባሎ ከተራራ መጥቶ ቁጭ ያለ ድንጋይ የሚመስል አይነት ምን ያደርጓት? እንዳያነሷት የምትነሳ አይደለችም። ከባድ ናት። ኒውክለር አላት። እግዚአብሔር ከእሷ ጋር ነው። ተዋጊ ሕዝብ ነው። ጦረኛ ሕዝብ ነው እና ዝም ብሎ ፎክሮ መሄድ ሕዝብ አይደለም። አንድ ነገር ካለ የሚያደርግ ሕዝብ ነው። ስለዚህ በርደንሰም ስቶን ናት። በጣም ኃይለኛ ሀገር አደርጋታለሁ አለ እግዚአብሔር። ዛሬ ዓለም አቀፉ ማህበረሰብ ከተማዋን በተለይ ኢየሩሳሌምን ዓለም አቀፋዊ አስተዳደር ወይንም ኢንተርናሽናላይዜሽን ይሄንን ነው በቃ የሁሉ ሀገር ለማድረግ ነው የሚፈልጉት። ኢየሩሳሌም ግን አይሁዶች ግን ነው የእስራኤል ዘላለማዊ ካፒታል ሲቲ፣ ኤተርናል ካፒታል ሲቲ የጂውሽ ስቴት ናት ብለው ዲክሌር አድርገው የማይደራደሩበት ይሹ ሆናለች። እዚህ ባለፈ ጌታችን ኢየሱስ ክርስቶስ የጥፋት ርኩሰት በቅድስቲቱ ስፍራ ቆሞ ስታዩ ብሎ ማቴዎስ 24:15 ላይ እንዳስጠነቅቅ እንደነገረን ወደፊት በሚገነባው የሶስተኛው ቤተ መቅደስ ዙሪያ የሚፈጠረው አንዱ ክስተት የታላቁ መከራ መነሻ ምን እንደሆነ ጠቋሚ ነገር ትመለከታላችሁ። ስለዚህ በኢየሩሳሌም አንዱ የሚነሳው ነገር ይሄ ነው። ሶስተኛው ነገር የምትመለከቱት ባለፈው ስለ ግብፅ ነግሬያቸዋለሁ። ግብፅ የደቡብ ንጉሥ ነው እና የሰሜን ንጉሥ ይነሳል። በዚህ የሰሜንና የደቡብ ንጉሥ ሲዋጉ የሚሆነው መካከለኛው ምስራቅ የሁለት ኃያላን መንግስታት የጦርነት አውድማ እንደምትሆን ዳንኤል 11 ይነግረናል። የደቡቡ ንጉሥ ምናልባት በነዳጅ ኃይለኛ በእስላማዊ ጽንፈኝነት የተደገፈ አረባዊ ሊሆን ይችላል። የሰሜን አፍሪካ ህብረት ሊሆን ይችላል። የሰሜኑን ኃይል የሚተነኩስ ሊሆን ይችላል። የሰሜኑ ንጉሥ ደግሞ ዳግም የሚያንሰራራው የሮማ መንግስት ወይንም አንታይ ክራይስት ይሄ በራእይ
13 ላይ የምትመለከቱት በአውሮፓ ህብረት ቅርጽ ያለው ኃይል ሊሆን ይችላል እና ይህ ኃይል ወደ መልካሚቱ ምድር ይመጣል ወይም ይጎርፋል ይላል። ወደ እስራኤል ይመጣል። የዛን ጊዜ ቀጠናውን ሁሉ ሊቆጣጠር ይጀምራል። በጣም ጥሩ። ይህንን ካልኳችሁ መጽሐፍ ቅዱስ የሚናገርላቸው አንዳንድ ምልክቶች አሉ እና እነዛን ምልክቶች ዝም ብዬ ነካ አድርጌ ላሳያችሁ እፈልጋለሁ። መጽሐፍ ቅዱስ ከሚናገርባቸው አንዱ ትንቢቶች የኤፍራጥስ ወንዝ ነው። ምናልባት ጊዜ ካገኘው እዛ ላይ አንዳንድ ነገሮች እነግራችኋለሁ። ይሄ የኤፍራጥስ ወንዝ ይደርቃል። መካከለኛ ምስራቅን የሚመለከት ነው። በትንቢት ያለው ከኢራቅ ጀምሮ ይሄ መሶፖታሚያን ሰንጥቆ የሚሄድ እስከ ቱርክ የሚሄድ ነው። ከካታር ይሁን ከታች ጀምሮ ሄዶ ከባህር ወደ ባህር የሚቀላቀል ትልቅ ወንዝ ነው። እና ስለዚህ ታሪክ በኋላ ላይ እነግራችኋለሁ ጊዜ ካገኘሁኝ። እና መጽሐፍ ቅዱሳዊ ታሪኩን ለማየት ያህል ከገነት የሚወጡ ወንዞች ነበሩ። 4 ወንዞች ይፈሱ ነበር። ዘፍጥረት ላይ አስተውላችሁት ከሆነ ኤፍራጥስ በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ የተጠቀሰው በኦሪት ዘፍጥረት ነው። ታስተውላላችሁ ገና በጄኔሲስ የነበረ ወንዝ እንደሆነ ይሄ ወንዝ እስካሁን ድረስ እንዳለ ለመጀመሪያ ጊዜ የተጠቀሰው ዘፍጥረት ምዕራፍ 2 ቁጥር 14 ላይ ከኤደን ገነት ከሚወጡ 4 ወንዞች አንዱ ኤፍራጥስ ወንዝ ነው። አንደኛ የቃል ኪዳንን ወሰን የሚያመለክት ነው። እግዚአብሔር ለአብርሃም የሰጠው የምድር ተስፋ ወሰን ከግብፅ ወንዝ ከግብፅ ወንዝ ምን ነው? ግብፅ ያለው ወንዝ አባይ ወንዝ ከግብፅ ወንዝ ተነስቶ እስከ ታላቁ እስከ ኤፍራጥስ ድረስ ይብሎ ነው እግዚአብሔር ለአብርሃም ቴሪቶሪ የሰጠው። ስለዚህ የቃል ኪዳንን ወሰን ያመለክታል። ዘፍጥረት 15 ቁጥር 18 ላይ ሄዳችሁ ልታገኙ ትችላላችሁ። የስልጣኔ መገኛ ነው። ጥንታውያኑ እነዚህ ባቢሎን፣ አሶር የሚባሉ ህዝቦች የነበሩት በዚህ ወንዝ አካባቢ ነበር። ይሄ የዮሐንስ ራእይን ሄዳችሁ በትንቢት ስትመለከቱ በራእይ መጽሐፍ ላይ ኤፍራጥስ በሁለት ታላላቅ ክስተቶች ውስጥ ተጠቅሶ ትመለከታላችሁ። የመጀመሪያው 6ኛው መለከት በተነፋ ጊዜ ራእይ ምዕራፍ 9 ቁጥር 14 ላይ በታላቁ ወንዝ በኤፍራጥስ የታሰሩ 4 መላእክቶች ይፈታሉ። የሰው ልጆችን ሲሶ እንዲገሉ ትእዛዝ ይሰጣቸዋል ወይም ደግሞ ስልጣን ይሰጣቸዋል። ስለዚህ ኤፍራጥስ ትልቅ ወንዝ ነው። አሁን በእርግጥ በአንዳንድ ቦታ እየደረቀ ነው ያለው፣ ሳይዙ እየቀነሰ ነው ያለው። አንዳንዴ ሲዝናልም ሊሆን ይችላል። ግድቦችም ቱርኮች ሰርተው ከአካባቢ ላይ ያሉ ሀገሮች ሁሉ ግድብ እየሰሩ ውሃው እየመነመነ ነው ያለው እና አንዳንድ ሰዎች በቪዲዮ መልቀቅ ጀምረዋል። ምንድነው ከኤፍራጥስ ውስጥ አጋንንቶች ሲጮሁ በድምፅ ተቀዱ ምናምን ብሎ የሚያስፈራ የሚሰቀጥጥ ድምፅ ማሰማት ጀምረዋል። ውሸት ነው። መናፍስትን በሬከርድ አታረጓቸው አካል ካለበሱ በስተቀር እና እንደዚህ ካለ ጥራት ነጠቅ የትንቢት ትምህርት ተጠንቀቁ አደራ። መጽሐፍ ቅዱሳዊ ካልሆነ ዝም ብሎ ይሄ ጥራት ነጠቅ ለቲክቶክ ገንዘብ ለማግኘት ብለው ዝም ብሎ ትንቢት የሚቆራርጡ ኢቨን የኔን መልእክቶች እንኳን እየቆራረጡ አንዳንድ ጊዜ ያልተናገርኩትን የሚያናግሩኝ ሰዎች አሉ። ፓስተር አስፋው ማስጠንቀቂያ ሰጡ ይላል እና እኔ ያልሰጠሁትን ማስጠንቀቂያ ሰጡ። እኔ ማን ስለሆንኩ ነው ማስጠንቀቂያ የምሰጠው ወገኖች? እና አንዳንድ ጊዜ እንደዚህ ጥራት ነጠቅ ከሆኑ የትንቢት አስተምህሮቶች ተጠንቀቁ። ሊያስቷችሁ ይችላሉ፣ መንገድ ሊያስወጧችሁ ይችላሉ። እሺ the camera is blurry sorry የኔ ካሜራ አይመስለኝም የእናንተ ነው። እሺ 6ኛው ጽዋ በተነፋ ጊዜ ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲዘጋጅላቸው ወንዙ ኤፍራጥስ ይደርቃል ብሎ መጽሐፍ ቅዱስ በራእይ 16 ቁጥር 12 ለምንድን ነው የሚደርቀው? ከምስራቅ የሚመጣ ሰራዊት አለ። ከምስራቅ የሚመጣው ሰራዊት ምን አይነት ሰራዊት እንደሆነ ጊዜ ካገኘ እናዋለን። የምስራቅ ሰራዊት ሞስት ፕሮባብሊ 200 ሚሊዮን እግረኛ ጦር ያለው ምናልባት የቻይና የቬትናም ከዚህ የፋር ኢስት ያሉ የአሲያን ህብረት የሚባላላቸው የአሲያን ህብረት ተባብሮ የሚመጣበት የዚህ የሲንጋፖር ምናምን የሚባሉ ሀገሮች ከዛ ሩቅ ምስራቅ ያሉት እነሱ ሊሆኑ ይችላሉ የሚል ትንቢታዊ ገስ አለ ወይም ደግሞ መላምት አለ። ትንቢታዊ መላምቶች አሉ እና ስለ ወንዙ ስንነጋገር ወንዙ እየደረቀ ነው ያለው፣ እየከሳ ነው ያለው እና በአሁኑ ጊዜ ኤፍራጥስ ወንዝ በከፍተኛ ሁኔታ እየቀነሰ እየደረቀ ይገኛል። ይሄ መድረክ በ3 ዋና ዋና ምክንያቶች ነው ይባላል። የመጀመሪያ ግድቦች እየተሰሩ ነው ያሉት። ቱርክ በወንዙ ላይ ገነባቸው በጣም ትልቅ የሆነ ግዙፍ የሆነ
አታቱርክ የሚባል ግድብ ሰርታለች እና ወደ ሶሪያ ወደ ኢራቅ የሚፈሰው የውሃ መጠን በጣም በከፍተኛ ሁኔታ ቀንሶታል። ሌላው የአየር ንብረት ለውጥ አለ። ይሄ ኢንቫይሮንመንት ለውጥ በአካባቢ ያለውን ከፍተኛ በቃ ድርቀትና ሙቀት እየጨመሩ አምጥቷል። በረሃማ ነው በዛ ላይ እና የአካባቢ ከዚህ የተነሳ ውሃው ወንዙ እየከሰመ እየመጣ ነው ያለው። ሌላው የፖለቲካ ውጥረት ነው። ወንዙ እያነሰ ሲመጣ በቱርክ በሶሪያ በኢራቅ መካከል በውሃ ክፍፍል ምክንያት በጣም ያለው አለመግባባት በቃ የውጥረት ቀጠና ሆኗል። ሚድል ኢስት ውሃ ብርቅ ነው፣ በጣም አስፈላጊ ነው። በእኛና በግብፅ መካከል ያለውንም በዚህ ምክንያት እንደሆነ ታውቃላችሁ። ስለዚህ ወንዙ ያለበት ሁኔታ ይህን ይመስላል እና ይህንን የትንቢት ተመራማሪዎች ምን ይላሉ? ከመጨረሻው ዘመን ጋር የሚያያዝ ነው። ወንዙ እየደረቀ ነው። ወንዙ መድረቁ ከምስራቅ ከቻይና ከአካባቢው ሀገራት ለሚመጡ ቅድም እንዳልኳችሁ ከ200 ሚሊዮን እግረኛ ጦር መንገድ ከፋች ይሆናል ብለው ያምናሉ ብዙ ምሁራኖች። እና ይሄ ጦርነት ወደ መጨረሻው የታላቁ የአርማጌዶን ጦርነት የሚያመራ እንደሆነ ይገመታል። እና እንግዲህ መነሻውን ተመልክተናል። ስለ ኤፍራጥስ ወንዝ ስንጀምር መነሻው የምስራቅ ቱርክ ተራራማዎች ናቸው። የሚያልፍባቸውን አገሮች ተመልከቱ። ቱርክን አልፎ ሶሪያን አልፎ ኢራቅን አልፎ 3 አገሮች አቆራርጦ የሚሄድ ወንዝ ነው እና መድረሻው ተመልከቱ ከጤግሮስ ወንዝ ጋር ተቀላቅሎ ፋርስ ባህረ ሰላጤ ምን ማለት ነው? ኢራን አሁን ያለችበት ጋር ፋርስ ባህረ ሰላጤ ፐርሺያን ጋልፍ ውስጥ ይገባል ማለት ነው። አሁን ኦይል ይለፍ አይለፍ ብለው የሚጋጩበት አካባቢ ላይ ጦርነቱ ያለበት ቦታ ላይ እዛ ጋር ነው የሚገባው ውሃው እና ርዝመቱ ወደ 2800 ኪሎ ሜትር ይሆናል ማለት ነው። ምናልባት በስዕል ባሳያችሁ ወንዙ ሲደርቅ ተመልከቱ፣ ሳይዙን ተመልከቱ እንዴት እንዳነሰ። በስተግራ የምትመለከቱት ሞልቶ ነው። ሲደርቅ ደግሞ ተመልከቱት በስተቀኝ በኩል ከስቶ ትመለከታላችሁ እና ይሄ የወንዙ መድረቅ ያመለክታል። እና ይሄ ተፈጥሯዊ ድንበር ነበረ ብያችኋለሁ እና በጣም ሰፊ ማንም ሊሻገረው ማይችል ጥልቅ የሆነ ውሃ ነበረ እና በቀላሉ የሚታለፍ አልነበረም። ወንዙ ግን ይደርቃል። ሲደርቅ ግን እግረኛ ሁሉ የሚያልፍበት ይሆናል። ትልቅ ለጸረ ክርስቶስ መንገድ የሚያዘጋጅ ይሆናል ማለት ነው። ወይንም ደግሞ ለጦር ማለፊያ ለታንኮች ማለፊያ በቃ በጣም የተከፈተ በር ይሆናል ማለት ነው። እስራኤልን እየነዱ የሚገቡበት ቦታ ይሆናል ማለት ነው። እንግዲህ መጽሐፍ ቅዱስ ከሚነግረን አንዱ እነዚህ ከምስራቅ የሚመጡ የምስራቅ ነገስታት አሉ ይላል። ይሄ የኤፍራጥስ ወንዝ ሲደርቅ የምስራቅ ነገስታት ይመጣሉ። ጥያቄው የምስራቅ ነገስታት የተባሉት እነማን ናቸው? ብዙ የትንቢት ተመራማሪዎች እነዚህ ነገስታቶች ከኤፍራጥስ ወንዝ በስተ ምስራቅ ያሉ ሀያላን ሀገሮች ናቸው ብሎ ይላሉ። እነማን ናቸው እነዚህ ሀያላን? ቅድም ነካረኩላችሁ። ቻይና በራእይ 9:16 ላይ የተጠቀሰው ወደ 200 ሚሊዮን ወታደር ብዛት ምናልባት ከቻይና የሰው ኃይል ጋር ሊመጣጠን ገምተው ይሆናል። ሌሎች የእስያ ሀገሮች አሉ እንደ ህንድ፣ በጣም በኢኮኖሚ እያደገች ነው ያለችው፣ በቴክኖሎጂ እያደገች ነው። የህዝብ ብዛቷ ደግሞ ህንድ በሚሊዮን አይደለም የምትቆጠረው፣ በቢሊዮን ነው የሚቆጠረው። ህንድም ሄጃ አይቼዋለሁ። ከጫፍ እስከ ጫፍ ስትሄዱ ሆል አፍሪካ አንድ ህዝብ ማለት ነው። በጣም ልዩ ልዩ ህዝቦች ያሉበት ትልቅ ሰራዊት ያለው ህዝብ ቢኖር የህንድ ህዝብ ነው፣ የህንድ ሀገር ነው። ጃፓን እንኳን ሚሊተርሊ በጣም ስትሮንግ አይደለችም፣ ግን በቴክኖሎጂ የቀደመ ስለሆነ በቴክኖሎጂ አጋዦች ሊሆኑ ይችላሉ። ሌሎች የምስራቅ ሀገሮች አሉ። እነዚህ ጥምር ኃይሎች አንድ ላይ ተሰብስበው ምናልባት የምስራቅ ነገስታት ከተባሉት አንዶቹ ሊሆኑ ይችላሉ እና እነዚህ ኃይሎች ናቸው ወደ እስራኤል ወይም ወደ አርማጌዶን ለታላቁ ጦርነት የሚሄዱት ማለት ነው። እና የኤፍራጥስ ወንዝ ያሁኑ ወቅታዊ ገጽታ ምንድን ነው? በአሁኑ ሰዓት ወንዙ እየደረቀ ነው። ይሄ ለአንዳንዶች እንደሚሉት ቅድም እንዳልኳችሁ ለትንቢት መፈጸም ምክንያት ነው። ከዚህ በፊት ደርቆ አያውቅም። ምናልባት ጊዜው ሲደርስ የሚደርቀውን ይሆን የሚናገረው። የውሃው መቀነስ በኢራቅና በሶሪያ መካከል ወንዙ በጣም ከመቀነሱ የተነሳ ለዘመናት በውሃ ተሸፍነው የነበሩ በጣም ጥንታዊ የሆኑ ፍርስራሾች፣ ዋሻዎች እየታዩ እየመጡ ነው ያሉት። ታትማች ውሃው ወርዷል ማለት ነው። ከዚህ የተነሳ ደግሞ የምግብና የኃይል ቀውስ ይፈጥራል። የወንዙ መድረቅ
በአካባቢው ላይ ለሚኖሩ በሚሊዮን የሚቆጠሩ ሰዎች የኤሌክትሪክ የግብርና ትልቅ ቀውስ እያስከተለ ያለው እና ለምንድን ነው ይህን ያህል ኤፍራጥስ ትኩረት የተሰጠው? ይህ ጥሩ ጥያቄ ነው። ለምንድን ነው ትኩረት የሰጠነው? እነዚህ ምልክቶች አማኞች እንዲፈሩ፣ አማኞች እንዲደነግጡ በማስፈራራት ሰዎችን መንፈሳዊ ለማድረግ እየሞከርን አይደለም። እነዚህ ምልክቶች አማኞች እንዲፈሩ ሳይሆን ጌታ በደጅ ነው በሚል ተስፋ ራሳቸውን እንዲያዘጋጁ፣ እንዳይጠላለፉ በዚህ ዓለም ነገር። ስድስተኛው መልአክ ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ ይለናል ራእይ 16 ቁጥር 2። ከፀሐይ መውጫ ለሚመጡ ነገሥታት መንገድ እንዲያዘጋጅላቸው ውሃው ደረቀ ይላል። እንዲዘጋጅላቸው ለምን አስፈለገ? ትንቢቱ ይፈጸም ዘንድ እና የኤፍራጥስ መድረቅ ምን ማለት ነው? ለዓለም እልቂት ወይም ለሶስተኛው ዓለም ጦርነት በረን ከፋች ይሆናል ማለት ነው። ራእይ ምዕራፍ 9 ቁጥር 16 መካከለኛው ምስራቅን የሶስተኛው ዓለም የጦርነት መናኸሪያ አድርገው ይስሩታል። ስለዚህ የሚቀጥለው ጦርነት የት ነው ያለው? ሚድል ኢስት። አሁን የምትሰሙት የጦርነት ወሬ የት ነው ያለው? ሚድል ኢስት ወገኖች ሆይ። ስለዚህ የኤፍራጥስ ወንዝ መድረቅ ለምስራቅ ነገሥታት ከእስያ ለሚመጣ ወደ 200 ሚሊዮን ሰራዊት መንገድ ይጠርጋል ማለት ነው። የዚህ ጦርነት ውድመት በሰው ልጆች ታሪክ ታይቶ የማይታወቅ ሲሆን እሳት፣ ጢስ፣ ምንድነው ኒውክለር ባዮሎጂካል ዎርፌር እየተጠቀሙ የሰው ልጆችን ባለሳሳት መጽሐፉ እንደሚናገረው 1/3 የሚጨርስ ጦርነት ይሆናል። ኦብቪየስሊ ኒውክለር ያላቸው መሳሪያዎች ይተኮሳሉ። ባዮሎጂካል ዎርፌርስ ምን ማለት ነው? ምናልባት ሲተኮስ የሚያሳብድ ወይም ስጋን እርግፍ አድርጎ የሚያቀልጥ በቃ ጨረር ያለው ካንሰር የሚያስይዝ ወይ ኢሚዲየት በቃ ስስ ኦርጋኖችን የሚመታና የሚገድል ጨረር ያላቸው መርዘኛ የሆኑ ነገሮች ይነሳሉ ማለት ነው። ልክ እንደ ኮቪድ አይነት በአንድ ወረርሽኝ የሚጨርስም ሊሆን ይችላል። የሚተኮሰው ቫይረስ ሊሆን ይችላል። የቫይረስ ጦርነቶች ሊሆኑ ይችላሉ። የዓለም ሰራዊቶች ፈጣሪ ወይንም ጌታን ለመውጋት በአርማጌዶን ተራራ ይሰበሰባሉ። ጦርነቱ እንዴት እንደሚለወጥ ባናቅም ድንገት ግን የመጨረሻው በቃ ጥፋት ላይ ሲደርስ ጌታችን ኢየሱስ ክርስቶስ ድንገት ኢንተራፕት ያደርገዋል። ሃሌሉያ! ድንገት በመጊዶ ተራራ ላይ ተሰብስበው እያሉ ዓለምን አጠፋን ሲሉ ለዓለም ኢየሱስ ሌላ አጀንዳ ነው ያለው። ስለዚህ የጌታችን የኢየሱስ ክርስቶስ ዳግም ምጽአት ይሆናል። ሃሌሉያ! የሰላሙ ዘመን ጅማሬ ይሆናል። ሚሌኒየም የ1000 ዓመት መንግሥት ጅማሬ በምድር ላይ ይሆናል። የነገረ ፍጻሜ ትልቁ የምስራች ያለው እዚህ ላይ ነው። ትንቢት ሰምታችሁ መፍራት መደንገጥ ሳይሆን ትልቁ የትንቢት ትምህርት ዓላማው ተስፋን መስጠት ነው። የዓለምን ኃያላን ልክ በኢዮሳፍጥ ሸለቆ በቄድሮን ሸለቆ በተሰበሰቡ ጊዜ የሰማይ ሰራዊት አለቃ የሆነው የናዝሬቱ ኢየሱስ ከሰማይ ብቅ ይላል። በመላእክቶቹ ታጅቦ በሰራዊት ታጅቦ በታላቅ ድምፅ ዓለም ሁሉ የሚንቀጠቀጥለት እግሮቹ በደብረ ዘይት ተራራ ላይ ይቆማሉ። ዘካርያስ 14:4 ሄዳችሁ ተመልከቱ። ጌታ አውሬውን ሐሰተኛውን ነቢይ አመፀኛውን ሰራዊት ከደመሰሰ በኋላ ከኢየሩሳሌም ሆኖ የ1000 ዓመት ሰላም የ1000 ዓመት የሰላምን መንግሥት ሚሌኒየም ኪንግደም ጌታ ኢየሱስ ክርስቶስ በአካል በኢየሩሳሌም ይነግሳል። በዳዊት ከተማ ይነግሳል። ትንቢት በተነገረለት ከተማ ይነግሳል። ለዚህ ኢየሱስ ክርስቶስ ሃሌሉያ የዓለም መንግሥታት የጌታችን ሆኑ ተብሎ በሰማይ አዋጅ ይነገራል። ኢየሱስ ክርስቶስ በክብር ይመጣል። በመንፈሳዊ ዓለም ይገዛል አይደለም እላችሁ፣ በአካል ወርዶ በኢየሩሳሌም ይገዛል። ክብር ለእግዚአብሔር። ይሄ የተባረከው ተስፋችን ነው። በዚያን ጊዜ ጥንታውያን ጠላቶች የነበሩት እስራኤል፣ ግብፅ፣ አሦር ታርቀው በምድር መካከል ለእግዚአብሔር በረከት ይሆናሉ ብሎ ኢሳይያስ 19 ቁጥር 23 የተጻፈው ይፈጸማል። ጠላትነትን ከሕዝቦች መካከል ይጠፋል። መርዝ ከሕዝቦች መካከል ይጠፋል። ጥላቻ ከሕዝቦች መካከል ይጠፋል። ወገኖች ሆይ በመጽሐፍ ቅዱስ ትንቢት አሁን ወደ መደምደሚያ እየመጣውን በመጽሐፍ ቅዱስ ትንቢት መካከለኛው ምስራቅ የሰው ልጅ የአመፅ ታሪክ የሚደመደምበትና
የእግዚአብሔር የዘላለማዊ የሰላም መንግሥት አዲስ ምዕራፍ የሚከፈትባት የማዕዘን ራስ ትሆናለች ማለት ነው። ወገኖች ሆይ እስካሁን የምትመለከቱት የምትሰሙት ውዝግብ ነው። የመካከለኛው ምስራቅ ውዝግብና ውጥረት እየቀጠለ ነው። ለዚህ በአሁን ጊዜ በመካከለኛው ምስራቅ ያለው ቀውስና ትርምስ የተወሳሰበ እየሆነ መጥቷል። መነሻው ከታሪካዊ ቁርሾች፣ ከዘመናዊ የጂኦፖለቲክስ ትኩሳት፣ ከሃይማኖታዊ ጽንፈኝነት ጋር የተቆራኘ ነው። ይሄ በጣም ተለዋዋጭና አደገኛ የሆነ ቀጠና ነው ሚድል ኢስት። በመጽሐፍ ቅዱስ ትንቢት ውስጥ የተገለጹት እነዚህ ፎልት ላይንስ የሚባሉ አሉ። አንዱ አደገኛ ቦታዎች ናቸው። እነዚህ ሀገሮች አሁን የጠቀስኳቸው እስራኤል፣ ጆርዳን፣ ሌባኖን፣ ቆጵሮስ፣ ሲሪያ፣ ኢራቅ፣ ኩዌት፣ ኢራን፣ ባህሬን፣ ካታር፣ ዩናይትድ አረብ ኤሚሬትስ፣ ኦማን፣ ሳዑዲያ፣ እንደገና ደግሞ የመን። እነዚህ ሀገሮች በፎልት ላይን ናቸው። አደገኛ የሆነ ትንቢት እየጠበቃቸው ነው። የማይበርድ ጦርነቶች እየቀጠሉ ነው ያሉት። አሁን ስላለው ከረንት ሁኔታ ለመነጋገር ምናልባት ቻርቶች ያስፈልጉኛል። በሚቀጥለው ሳምንት ከዚሁ ቀጥዬ ማስተምራችሁ ይሻላል። ቻርቶችን እያሳየዋችሁ እግዚአብሔር አምላክ የሰማነውን ይባርክልን። ትልቁ ተስፋችን የጌታችን የኢየሱስ ክርስቶስ ዳግም መምጣት በደጅ ነው። ወገኖች ሆይ የተባረከው ተስፋችን ኢየሱስ አንድ ቀን ድንገት ብቅ ይላል። ጦርንም የጦርነትም ወሬ ተሰሙ ዘንድ አላችሁ። እየሰማን ነው። እየቀጠለ ነው። ማግኒቲዩዱ እየቀጠለ ነው። ግፊቱ እየቀጠለ ነው። ቴክኖሎጂ ሁሉ ወደዛ እየነዳ እየገፋ እየመጣ ነው ያለው። ወገኖቼ ለእኔና ለእናንተ ተስፋችን ኢየሱስ ነው። እንድትፈሩ ምን መጣብን ብላችሁ እንድትጨነቁ አይደለም። ተስፋችሁን አሻቅባችሁ እዩ። ወደ መሠዊያችሁ ተመለሱ። ወደ ጸሎታችሁ ተመለሱ። ወደ ቤተ ክርስቲያን ተመለሱ። እግዚአብሔርን አምልኩ። በጽድቅና በቅድስና ኑሮ ኢየሱስ ክርስቶስ በክብር ይመጣል። እግዚአብሔር አምላክ የሰማነውን ይባርክልን። ለበረከት ይሁናችሁ። ጸጋ ከእናንተ ጋር ይሁን። እንጸልያለን። ጌታ ሆይ ተመስገን። ይሄ እውነት በእኛ ላይ የበረታ ይሁን። ይሄ እውነት ይውረሰን። በዚህ እውነት የሚጠቅመን ይሁን፣ የሚዋሃደን የሚጠቅመን ይሁን። አውቃለሁ ለማለት ብቻ አእምሯችንን የምናወፍርበት ንግግሮች እንዳይሆኑ፣ ነገር ግን ሕይወታችንን የሚለውጥ የበለጠ ተሐድሶ የምናደርግ፣ የበለጠ ወደ አንተ የምንቀርብ፣ የበለጠ የምናገለግል፣ የበለጠ ፍሬ ብናፈራ እንድንሆን ሕይወታችንን የምንሰጥበትም እንዲሆን ጸለይን። ሁሉ ለክብር ይሁን። በኢየሱስ ስም አሜን።